እየበዛ ሄደ በጊዜ ውስጥ ምንድነው የሆነው ሁሉ ጊዜ ኤክስፓንሽንን ማኔጅ ማድረግ ከባድ ነው አይደል ብዙዎች ፌል የሚያደርጉት ኤክስፓንሽን ላይ ነው ነገሮች ሲበዙ ሁሉ ጊዜ ማኔጅ ማድረግ በጣም ከባድ ነው እና ቤተክርስቲያን ኤክስፓንድ ስታደርግ ሰዋዊ አሰራር እየተቀላቀለ እየደበዘዘ ያ ሐዋርያት ሥራ ላይ የነበረው ብርሃን ፌሎሺፕ ትሩዝ ላቭ እየደበዘዘ ለመንፈስ ቅዱስ የማይመች ቦታ ላይ ደረሰች ቤተክርስቲያን እየተበረዘ ከጣዖት አምልኮ ጋር ምናምን ስለዚህ መንፈስ ቅዱስ አብሯቸው አልነበረም ከተወሰነ ጊዜ በኋላ ስርዓቶች ነበሩ ትምህርቶች ነበሩ እና የመንፈስ ቅዱስ አብሮነት ማስፈራቱ ያ በሐዋርያት ዘመን የነበረው አልነበረም እና ምን ሆነ ቤት አስቡት የሆነ ቤት ውስጥ የሚገናኙ መንፈስ ቅዱስ የሌለበት ጉባኤ እና ይታገላሉ መሪዎቹ የለም እና በጊዜው የነበሩ አምልኮ ስርዓቶች ከነበሯቸው ውስጥ አንዱ እንደዚህ አይነት ቤቶችን የመስራት የነገስታት ቤት ምናምን እና እዛው ሲገባ ምን አለ ቤቱ ባይትሰልፍ ሰውን ምን የማድረግ አቅም አለው ዶሚኔት የማድረግ አቅም አለው ስትገቡ ትልቅ እንጻው ስትገቡ you feel you are small psychologically በጣም ዳውን ያደርጋል that's what they used አስገቡት አመጡት ምክንያቱም the entire thing even the name church የሚለው አመጣጡን ሄዳችሁ ብታጠኑት ከየት ነው የመጣው church የሚለው ቃሉ አመጣጡ ራሱ ሰርከስ ከሚለው ነው የመጣው ሰርከስ ሌላ ጊዜ በደንብ እናያለን ሰርከስ that's what happened ዛሬም የሚሆነው አንዳንድ ቦታ ላይ የምናየው መድረክ ላይ የሚደረገው ሰርከስ ከዛ የመጣ ነው it was በሐዋርያት ጊዜ አልነበረም እንደዚህ ዛሬ እንደሚደረገው አይነት ነገር ታሪካዊ አመጣጡ በጣም ብዙ ነገር አለ ሰርከስ ከሚለው ነው የመጣው እነዚህ ነገሮች ተቀላቅለው ያንን ዶም አደረጉ ከዛ በኋላ መንፈስ ቅዱስ ስለሌለ ይሄ ድምጽ ሲያስተጋባ ሰዎች ምናምን ሲመጡ ኢንቲሚዴት ይሆናሉ ሰዎች አይደለም ያኔ ዛሬም እንደዚህ አይነት ቦታዎች ሲገቡ ኢንቲሚዴት ይሆናሉ ይፈራሉ ይደነግጣሉ እዛ ቦታ ላይ መንፈስ ቅዱስ አለ መንፈስ ቅዱስን በቦታ ሎኬት ልናደርገው ነው it's not psychologically የተጠቀሙት ስራ ነበር ቤተክርስቲያን በብዙ ጨለማ ውስጥ ነው ያለፈችው ወገኖች በብዙ ጨለማ ውስጥ ቦታውን ለቃ በብዙ ጨለማ ውስጥ ገብታለች እና ከቦታ መልቀቅ አደጋው በጣም ከባድ መሆን ከነበረበት ቦታ ልክ ዳዊት ጦር ሜዳ ሆኖ ህዝቡን መምራት ነበረበት ሰራዊቱን መምራት ነበረበት እሱ ግን በመቅደሱ ሆኖ በቤተ መንግስቱ ሆኖ ዘና ያለ በከፈት ሲያደርግ ማየት የማይገባው ነው የማይሆን ነገር ውስጥ ወደቀ it's just amazing ያን ከመሰለ ዳዊት ውስጥ እንደዛ አይነት ልብና ሴራ ይወጣል ብሎ ማሰብ ከባድ እንደዛ እግዚአብሔርን የሚጠቀምበት እንደዛ ከእግዚአብሔር ጋር ያን የመሰለ ሴራ የሰራው ጥፋት ሌላ ከዛ ደግሞ ያንን ጥፋቱን ለመሸፈን የሄደበት ርቀት ደግሞ ሌላ የሚያሳዝን ርቀት ወዳጆች እግዚአብሔር ላይ ህሊናችን መንፈስ ቅዱስ ሁሉ ጊዜ ይውቀሰን ስናጠፋ በእውነት መንፈስ ቅዱስ ይውቀሰን በእውነት ዳዊት በጣም ሩቅ እኮ ነው በጣም ሩቅ ነው ኦሪዮንን አስገደለው አይደል ኦሪዮን እንዴት ምስኪን ሰው እንደሆነ ላይክ ምን እንዳደረገው ታስታውሳላችሁ የራሱን የሞት ደብዳቤ በእጁ ይዞ ወደ ገዳዩ ሄደ it's just ለኔ በጣም በቃ ሳስበው እንዴት ከባድ ነው የሞቱን ደብዳቤ በራሱ አስይዞት ከፊት አድርገውና ውድያው በሚበረታበት ቦታ አድርገውና ይሙት እናንተ ከኋላው ዞር በሉ ይግደሉት ይሄን ዳዊት ነው ጽፎ ለሰራዊቱ አለቃ ይሄንን አድርግ ብሎ የሰጠው ሄዶ ይሄ ምስኪን የራሱን የሞቱን ደብዳቤ ሰጠ በእጁ እንዳለው አደረገ ናታን መጣና ወቀሰ it's really sad በጣም የሚያሳዝን ቦታ ነው እንደ ልቤ የተባለው ዳዊት እንደዚህ አይነት ቦታ ገብቶ ነበር እዚህ ውስጥ ምንድነው የምናየው የእግዚአብሔርን የምህረቱን ትልቅነት
ይሄንን እንኳን ይቅራለው ይሄንን እንኳን ማረው ይሄንን እንኳን አለፈ እና ስቲል እንደ ልብ ያለው but it was horrible የሆነ ታሪክ ነው አይደል በጣም horrible የሆነ ታሪክ ነው ዳዊት ይሄንን አደረገ እግዚአብሔርም ተቆጣ እግዚአብሔር ዳዊትን ገሰጸው ከቤርሳቤ የተወለደው ልጅ ሞተ ልጁ ተቀጸፈ ሞተ it was very sad ዳዊት ጾመ ጸለየ ከዛ ልጁ ሲሞት ተነሳ በላ በቃ እግዚአብሔር ያመጣበትን ነገር ተቀበለ በእግዚአብሔር ፊት ወደቀ ምህረትን ወሰደ ግን it was one of the dark side of David really like የዚህ ሁሉ ምንጩ ግን በቦታ ለመገኘት ነው እግዚአብሔር ካስቀመጠው ቦታ ሁን ካለው ቦታ ዞር ማለት ነው guys ለኛም ዛሬ ይሄ እውነት ነው every time እግዚአብሔር ካስቀመጠን ቦታ ዞር ስንል there is always a potential ሁሉ ጊዜ ምንድነው ማን ነው was it Paul ባለጋሪያቸው ዲያብሎስ የሚወጣውን ፈልጎ ነው ወስ የሚወጣው ባለጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል always ይዞራል ይሄ ነው አይደል ይሄ በአዲስ ኪዳን ተጻፈው በብሉይ ኪዳንም ያየነው ይሄ ነው ዴቪድ he was aware የዞረ ነበር አገኘው መጣው እና ልናስብ ልንጠነቀቅ ይገባል የአምኖን እህቱን ትዕማርን አስነወረ ትዝ ይላችኋል ይሄ ታሪክ የሚያሳዝን ታሪክ what a mess እህቱን አሞኛል ብሎታኛ አንድ ክፉ አማካሪ ነበረው ምግብ ታምጣልኝ ብለ አስገባትና ድፈራታለው አስገብቶ ደፈረ ወንድሙ አቤሴሎም ቂም ያዘበት ግድለሽም ዝም በይ አላት ዳዊት ሲሰማ ምንድነው ያደረገው ከመበሳጨት ውጪ ያደረገው ነገር የለም ተቆጣ ተናደደ ምንም አላደረገም ዳዊት ከምዕራፍ 11 በኋላ አንድ በጣም የምታገኙት ነገር ምን እንደሆነ ታውቃላችሁ ከዛ ውድቀት በኋላ የመገሰጽ ጉልበቱ በጣም ነው የተመታው ምዕራፍ 11 ላይ እሱ እንደዚህ አይነት ነገር አድርጎ እናያለን then the next chapter 11 12 ከዛ 13 ላይ ልጆቹ እንደዚህ ሲሆኑ በምን አቅሙ ለምን እንዲያደርክ ብሎ መገሰጽ ይችላል he failed ያ ምንድነው የሆነው ላይክ በትክክል ሲገሰጽ ነገሩ በትክክል ሲሰራ ሲደረግ ግሪቨንስስ ሐዘን ይሄ ቂም በቤተሰቡ መካከል አይኖርም ነበር ከዚህ በኋላ ግን የትዕማር ወንድም አቤሴሎም ቂም ያዘ ለምን አባቱ አልገሰጸውም አላስተካከለም ነገሮችን ሴትል አላደረገም እንደሚገባ ቂም ያዘ እህቱን ላደረገበት ነገር ከዛ በኋላ ምንድነው ያደረገው ከሁለት ዓመት ምናምን በኋላ ለቤተሰቡ ሁሉ ግብዣ አዘጋጀና ጠርቷቸው ንጉሱም እና አለው አይ አቤሴሎም ይምጣል ዳዊት ዘጋ ትንሽ እንደማቅማማት ብሎ ነበር ግን ፈቀደ ሄዳ አቤሴሎም ገባ እንዳለውም አልቀረም ሲያገኘው ያንን ሁሉ ያደረገው የግብዣውን ያዘጋጀው ግቡ ምንድነው የእህቱን የትዕማርን ነገር መበቀል ነው አቤሴሎም አምኖንን ገደለው አምኖንን that was የዳዊት failure ነው እንደ ቤተሰብ እንደ አባት he failed to correct ልጆቹን በመካከል የሚሆነውን ነገር that was not right to do እና ኮሬክት መደረግ ያለበት ቦታ ላይ ኮሬክት መደረግ አለበት መስተካከል ያለበት በጊዜ መስተካከል አለበት በህይወት ጉዞ በቤተክርስቲያን ጉዞም ይሄ እውነት ነው አይደለኛ ባለፈው ከጆን ጋር ስናወራ ነበር like we need to correct each other እንደ ወንድሞች if we see anything በመካከላችን ቅድም እስክንድርም ጸሎት ላይ ያንን ሲለን ነበር like በመካከላችን ለእግዚአብሔር ክብር የማይሆን እግዚአብሔርና መንግስቱን የማይወክል ክርስቶስን የማያስደስት
ነገር በመካከላችን ስናይ አንዱ አይ ቲንክ በዚህ ዘመን የቤተክርስቲያን ፌል ያደረገችው በዚህ አይመስላችሁ? ወንድሞች ደፍረው መገሳጸጽ አይችሉም። ብትገስጸኝ ብድግ ብዬ ጥዬ ነው የሚሄደው፣ ወይ እናገራለሁ ከዛ በኋላ በጠብጣለሁ ምናምን፣ ወይ ከፍዬ ወጣለሁ ምናምን። በቃ ሜስ ቁጭ ብሎ እንትንን ምክርን መቀበል የሚችል ሀርት ጠፍቷል። like we can't tolerate ጆን እኔን የሚመክረኝ እንትን አለቃዬ ስለሆነ አይደለም፣ ወንድሜ ስለሆነ ነው አይደል? የሚመክረኝ ወንድሜ እውነተኛ እንዴ ምንድነው መጽሐፍ የሚለው አይደል? እውነተኛ ፍቅር ፍርሃትን ፍጹም ፍቅር ፍርሃትን ፈጽሞ የለም። እና like if there is genuine love, one of the thing we see genuine የሆነ communication ይኖራል፣ correction ይኖራል፣ ዋነስ ይኖራል። ያ ከሌለ ለመንፈስ ቅዱስ የማይመች ነገር እኔ እያደረኩኝ እያየ አይ ብናገረው ያዝንብኛል፣ አይ ብናገረው ይከፋብኛል፣ ወይ ደግሞ ሌላ ነገር ይባላለሁ፣ ወይ ሌላ ነገር ይለኛል። ላይክ ንግግሬ እንደ እግዚአብሔር ቃል ይሁን እንጂ አይደል? መጥቶ ወንድሙን መገሰጽ የማይችል ከሆነ something is wrong። የትም አንደርስ። እንደ ወንድሞች ይሄ በቤተ ክርስቲያን ውስጥ የለም። ነጩም ጋር ጥቁሩም ጋር ምኑም ጋር ስትሄዱ በዚህ ዘመን ላይ ድሮ እንግዲህ እኔም ድሮ ማለት ጀመርኩኝ እንደ ሽማግሌዎች። እኔ እንኳን ሳቅ ቤተክርስቲያን በፊት መገሰጽ የሚባል ነገር አለ። ቤተክርስቲያን መቀጣት እኔ ተቀጥቼ አውቃለሁ። ኳየር ምናምን የሆነ ጥፋት አታገለግልም መንጌ ለአንድ ወር ተቀጥቷል። ኳየር አብሬያቸው አልዘምርም። እንዴት እንደሚደብር እንዴት እንደሚያናድድ ምናምን። ግን በቃ it was a discipline። እና አስታውሳለሁ ሌሎች ሰዎች ትልልቆች እንደዚህ ይቀጡና እንትናኮ በሽማግሌዎች ታገደ በቅጣት ላይ ነው አያቆሙ አያገለግልም ምናምን። like እንግዲህ እኔ ይሄን እኮ የምላችሁ አሁን ቅርብ ነው። እኔ ሽማግሌም አይደለሁም፣ ቅርብ ነው። like የዛሬ 30 ዓመት ምናምን አይደል? 30 ዓመት 35 ዓመት ወደ 40 ላስጠጋው እችላለሁ፣ ግን ሽማግሌ እንዳትሉኝ ነው። እና like ይሄ ስፒሪት አሁን ጠፍቷል። አንዱን ከገሰጸው ገሳጩም እንደ እግዚአብሔር ቃል ሊገስጽ ይገባል አይደል? መካሪውም እንደ እግዚአብሔር ቃል ሊመክር ይገባል። ቅድም እንዳልኳችሁ በደሳለኝና በመሰለኝ መምከር አይቻልም። ጥፋትን እንደ እግዚአብሔር ቃል መዝኖ መምከር መቻል አለበት። ግን ደግሞ ስንመከር እንደ እግዚአብሔር ቃል ስንመከር ደግሞ ብድግ ብለን ሮጠን ሄደን የሆነ ነገር የምናደርግ ከሆነ ግጭታችን ከሰውየው ጋር ሳይሆን ከእግዚአብሔር ቃል ጋር ነው ምንላተም። ይሄ ነው የጠፋው። ስለዚህ ነው ጋጠወጥ የሆነ የክርስትና ጉዞ እየተጓዘ ያለው ዛሬ ትውልዱ። እዚህም እዛም እንደፈለገ የሚያደርገው፣ እንደፈለገ እሳቱን የሚያነደው፣ የፈለገ ብድግ ብሎ እንትን የሚለው በጣም አደገኛ የሆነ ነገር ነውና እኔ ሪሊ እነዚህ ነገሮች በጣም ልናስተውላቸው ይገባል። ዳዊት ቤቱን በትክክል አልገሰጸም። አለመገሰጹ ውስጥ ቂም እንዲበቅል አድርጓል። ያ ቂም ሄዶ አቤሴሎም አምኖንን እንዲገድለው አድርጓል። በጣም ዲቫስቴቲንግ የሆነ ነገር ነው በዛ ቦታ ላይ የሆነው። አቤሴሎም ወደ ኢየሩሳሌም መመለስ ከገደለው በኋላ የሰራዊቱ አለቃ አቤሴሎምን እንዲመለስ የሆነ ሴራ አደረገ። አንዲት ሴት ላከ። ከዛ ሴቲቱ ዳዊትን ተናገረችው። ዳዊት እሺ አለ። እንደዚህ በድሎኛል እና ልጄ ሊወስዱብኝ ነው ምናምን ብላ በምሳሌ ስትነግረው እሺ አለ። ከዛ ንገሪኝ ማን ነው ይሄንን የላከሽ አላት። ነገረችው። የሰራዊት አለቃ ነው አለች። ከዛ በኋላ አቤሴሎም እንዲመለስ ጠየቀ። መለሰው፣ አስመለሰው። ምህረት ዳዊት ልቡ ልጁንም ገድሎበት አይደል? ወንድሙን የገደለው አይደለ? like ልጁንም ገድሎበት ስቲል ግን የምህረት ነገር ሲመጣ he was active, he is willing ምህረት ለማድረግ ምህረት አደረገለት። መጣ። ምን ፊቴን እንዳታይ አለው። ፊቴን እንዳታይ እዛ ተቀመጥ፣ የሆነ ሰፈር ሰጠው፣ እዛ ተቀመጥ፣ ወደኔ እንዳትመጣ ምህረት አድርጌላለሁ፣ ግን ለጊዜው ላይ አልችልም ምናምን ብሎ እንትን አለው። ተመለሰ። ከዛ ከተመለሰ በኋላ አቤሴሎምም ጥሩ ሰው አይደለም። አርፎ አልተቀመጠም። ምን ማድረግ ጀመረ? እየዞረ የእስራኤል ሰዎችን እኔኮ እንደውኮ ይሰማቸዋል፣ እንትናቸውን ለፍርድ ምናምን ሲመጡ ይሰማቸውና በቃ
የሰዎቹን ያባበለ በቃ ሰላም ሲሉት ምናምን በቃ እጅ ሊሰግዱለት ሲሉ ያነሳ ምናምን ልባቸውን ሰረቀ ይላል። የልብ ሌባ አቤሴሎም የልብ ሌባ ነው። ልባቸውን ሰረቀ እና ልባቸውን የሰረቀው መጨረሻ ላይ ምን አደረገ? ይሄ ነገር እየበዛ ሲሄድ ዳዊት ኮንትሮል አላደረገም፣ አላወቀም። የህዝቡን ልብ ገዛ። ላይክ እንደው እኮ እዚህ ለእናንተ እኮ በቅን ፈራጅ ቢኖር እኮ እኔ እኮ በጣም እኮ በቅንነት እፈርዳለሁ እና በሚያባብል ቃል ማን ነው ሊያታልሉን አይገባም። ላይክ በሚያባብል ቃል የህዝቡን ልብ ሰረቀ። ከዛ በኋላ ሴራ አደረገ። ሴራው ይሄው ሰውዬ ዳዊት ምህረት አድርጎለት የተመለሰው ሰውዬ ከዳዊት ስልጣኑን ለመውሰድ ንግስናውን ለመውሰድ ሴራ አድርጎ ወደ ኢየሩሳሌም መጣ፣ ህዝቡን አስከትሎ። ዳዊት ያን ጊዜ ያደረገው ምንድነው? ዳዊት 15 ላይ አቤሴሎም ሴራና የዳዊት ሽሽት እኔ ቆይ ወገኖች ላይክ ዳዊት ላይክ ኦኬ እስራኤል ህዝብ ከአቤሴሎም ጋር አለ፣ ግን ዳዊት ሰራዊቱ ከሱ ጋር አለ። ይሄ ሰራዊት የምናውቀው ሰራዊት ማለት ዳዊት ለምንድን ነው መሸሽን የመረጠው? መዋጋት አይችልም? መዋጋት ይችላል፣ ግን ልጁ ነው። በኋላ ላይ እናየዋለን አቤሴሎም ሲሞት እንዴት እንዳለቀሰ እንዴት እንዳዘነ። ይሄው ሴራው ሲከሽፍ በኋላ ጦር ሜዳ ላይ ሲሞት ደግሞ አለቀሰ ስቅስቅ ብሎ። that was his heart። ከልጄ ጋር አልዋጋም ደም አልፋሰስም ብሎ ዳዊት ጥሎት ሄደ። ከተማውን ጥሎለት ሄደ። ኢየሩሳሌምን ጥሎለት ሄደ። ለልጁ ስለሳሳ ነው። ከዛ አቤሴሎም ከአቤሴሎም ሸሽቶ ሲሄድ የሳሚ እርግማን እና የዳዊት ምላሽ አንድ የዳዊት ምላሽ ይላል፣ ግን እና የዳዊት ምላሽ ነው መሆን ያለበት። ትዝ ይላችኋል የሳሚ እርግማን ሲሸሽ እየተከተለው አንተ ድሮም የአባቴን ቤት ደም አለብህ፣ አንተ የደም ሰው ነህ፣ እግዚአብሔር አሳደደ። እግዚአብሔር እውነት አይመስልም? እግዚአብሔር ነው ያደረገው ይሄን። ከዛ እንግደለው ሲሉት ኖ ለምንድን ነው የምትገሉት? እግዚአብሔር ስደበው ብሎታል፣ ተውት ይስደበኝ። ላይክ ሂ አቮይድ ሰዎች ላይ አነሰሰሪ የሆነ እንትን በጣም ቶለራንስ አለው፣ ቶለሬት አደረገው። ሳሚ ግን በጣም ብዙ ተናገረ። በኋላ ላይ በጣም የሚገርመኝ እዚህ ጋር አይ ቲንክ የተጻፈ አይመስለኝም። ሳሚ ወደ ዳዊት ወደ ኢየሩሳሌም ሲመለስ ሳሚ ምህረትን አግኝቷል ከዳዊት። ይሄን ታውቃላችሁ? እየተሳደበ በህዝቡ ፊት ያዋረደው የሄደው ሳሚ ተመልሶ ይቅር በለኝ ብሎ ሲለው ምህረትን አግኝቷል። it's just amazing የዳዊት ልብ። go and read it really የሳሚ ከዛ በኋላ አቂቶፌል ምክር መከረ፣ ግን የአቂቶፌልን ምክር አልተቀበለም አቤሴሎም። ከዛ አቂቶፌል ምክሬን አልተቀበሉም ብሎ ራሱ ቤቱን እሱ ደግሞ አሟሟት ምን እንደሚል ታውቃላችሁ? ዘጋ እራችሁ ብታነቡት አቂቶፌል ሊሞት ሲል ቤቱን አስተካክሎ ቤቱን ኦርደር አስይዞ ታንቆ ሞተ ይላል። እና አስቦበት አቅዶበት ቤቱን አስተካክሎ ነው የሞተው። ክፉ ምክር ነበር የመከረው። እግዚአብሔር ግን ዳዊትን አዳነው። ክፉ ምክር የአኪቶፌል ምክርና የኩሲ ምክር። ኩሲ ምዕራፍ አይ ቲንክ ምዕራፍ 16 ላይ እናገኘዋለን። ኩሲ እና ከዳዊት ጋር አብሮ ወደ ምድረ በዳ ለመሸሽ ሲወጣ ካህን ነው አማካሪ ነው። እና ሲወጣ ዳዊት ተመለሳለው እዛም ቤተ መቅደስ ሆነ ያገለገልክ ከንጉሱ ጋር ሁንና ከዛ ወሬዎችን ለኔ ታቀብላለህ፣ የሚሆነውን ትነግረኛለህ ብሎ ሲለው እሺ ብሎ በታማኝነት ተመልሶ ሄደ። እንዳለው እዛ ጋር ሲናገረው ዳዊት ምን መሰለው ያላችሁ ቃል በቃል እዛ ጋር ሄዳችሁ ስታነቡት የአኪጦፌልን ምክር
ለማምከን ኩሲ አንተ መሄድ አለብህ ላይክ ኩሲ ባይሄድ የአኪጦፌል ምክር በጣም ከባድ ነበረች። ምክንያቱም ኢሚዲየትሊ የሹ እያሉ ነበር አኪጦፌል አሁኑኑ እንውጣና እንውደቅባቸው ነው ብሎ የመከረው። ቢወጡ ያገኟቸው ነው መጥፎ ነበር። ኩሲ ግን ኖ ምን ብሎ ያለው ዳዊትን ኖ አሁንማ መውጣት የለብንም። አሁን ከወጣን እንዴ አባትንና ከሱ ጋር ያሉ ሰዎች እንዴት ኃይለኞች እንደሆኑ ታውቃለህ። ልክ እንደ ድብ ልጇን ወልዳ ልጇን ልትወስድባት ብትል እንደዛ ኃይለኛ እንደምትሆን እንደዛም ኃይለኛ ናቸው። ስለዚህ አሁን እንዳትሞክረው ይልቁንስ ቀስ ብለን ነገ አሁን እሱ ደግሞ ከህዝቡ ጋር አይሆንም። አባትን ታውቃለህ ብልህ ነው፣ ለብቻው ነው የሚኖረው የሚቀመጠው። ስለዚህ ፈልገን እሱን እናገኘዋለን እንወድቅበታለን ብሎ አዘገየ። ከዛ ኢሚዲየትሊ መልእክተኛ ላከ። እንደዚህ ብዬ ነው መከር ያለው አኪጦፌል እንደዚህ ብሎ መክሯል፣ ስለዚህ ሽሹ አለ፣ አዳናቸው። ኢትስ ሪሊ ፋሲኔቲንግ የሆኑ ታሪኮች ናቸው እዛ ቦታ ላይ የምናገኛቸው። እግዚአብሔር እንዴት እንደሚጠቀም በሰዎች ውስጥ የምናይበት ነው። አንድ ነገር ማሰብ ያለብን ዳዊትን ስናስብ ምንም ሰው በመሆኑ ፌለሪቲዎችን ብናይም ግን አንድ ማወቅ ያለብን የእግዚአብሔር የልቡ ትርታ ለእስራኤል ዳዊት ነው አይደለ? የእግዚአብሔር ዳዊትን እንደ አንድ እንደ እግዚአብሔር ሐሳብ ካየነው እግዚአብሔር እንዴት የሱን ሐሳብ ይጠብቅ እንደነበረ ኢቭን ፌል ሲያደርግ ያ ነገር እንዴት እግዚአብሔር እንደሚያስነሳው የሚያሳዩን ክፍሎች ናቸው። እንዴት ይጠብቀው እንደነበረ እንዴት ይመራው እንደነበረ የሚያሳዩ እውነታዎች ናቸው። ዳዊት ወደ ኢየሩሳሌም ተመለሰ። 18 የአቢሶሎም ሞት እና የዳዊት ለቅሶ አለ እዛ ላይ። በጣም የዳዊት ለቅሶ በጣም ልብ የሚነካ ነው። 18 ላይ አቢሶሎም ጦርነት ገጠመ፣ ግን ከዳዊት አያላን ጋራ ምንም የሚሆን ጉዳይ አይደለም አይደል? ተሸነፉ። ሲሸነፍ ሲሸሽ ጸጉሩን ምንድነው እሱ ዛፍ ምናምን ያዘው በበቅሉስ በፈረስ ሲሸሽ ያዘው። በፈረሱ አልፋ ስትሄድ ጸጉሩ አንጠለጠለው፣ ተንጠልጥሎ አገኙት፣ ከዛ ገደሉት። እና ዳዊት ለሰራዊቱ አለቃ ምን ብሎ ነበር? ዳዊት አቢሴሎምን እንዳትገሉት ሲልካቸው እንደዛ ብሎ ነበር የላካቸው። ሰራዊቱ ግን ነው ይሄ ምሕረት አይገባውም ነው ዴፊኒሽን ጨረሱት። ስለዚህ በጣም ብዙ ታሪክ አለው እዛ ጋር በጣም ያሳዝናልም። ሪሊ ጀስቲስ ነው እንዳትሉ ላይክ የዳዊትን ልብ ደግሞ ስታዩ ጀስቲስ ለዳዊት ምህረት ነው። ሁልጊዜ ምህረትን ፕራዮሪታይዝ ያደርጋል። ከዛ በኋላ ከአቢሴሎም ከተመለሰ በኋላ ወደ ኢየሩሳሌም ተመለሰ 19 ላይ። ከዛ 20 ላይ ደግሞ ሳቢ የሚባል ሌላ አመፀኛ ተነስቶ ነበረ። እሱንም ደግሞ ሄዶ ማን ነው የዳዊት የሰራዊት አለቃ ሄዶ ከአንድ ከተማ ተጠልሎ ነበር። ከዛ አውጥታችሁ ስጡኝ አለ። አውጥተው ሰጡት። ከዛ ጭንቅላቱን የሰጡት ገድለውት፣ ካልሰጣችሁኝ ከተማዋን አጠፋለሁ አለ። በኋላ ጭንቅላቱን ቆርጠው ሰጡት በአንዲት ሴት ምክር። የሚገርም ነው። በጣም ብልህ ሴት ናት። ከተማው እንዳትጠፋ አደረገች። ምዕራፍ 20 ላይ አሁን ልንጨርስ እየቀረብን ነው። በገባውን ሰዎች ምክንያት የሆነ ረሃብ ከፍልስጤም ጋራ የነበረ ተደጋጋሚ ውጊያ እዛ ቦታ ላይ እናገኘዋለን። ያ በገባውን ሰዎች ምክንያት የሆነ ረሃብ ነበረ። ከዛ ያንን ረሃብ ወደ እግዚአብሔር ጸለየ። እግዚአብሔር ሳኦል የገባውን ሰዎች እንደዚህ እንትን ብሏቸዋል፣ በዛ ምክንያት ነው የመጣው። ከዛ እንዴት ይሄ መቅሰፍት እንዴት ይቆማል ብሎ ጠየቀ። ለዛ የገባውን ሰዎች ጋር ሄዶ ጠየቃቸው። የገባውን ሰዎች የሳኦልን ልጆች ስጠናሉ። ዳዊት የሳኦልን ልጆች ሰጠ። ከዛ እነሱን ሰቅለው ገደሉ። እነሱን በመግደል ሲገድሉ ያ መቅሰፍት ከእስራኤል ላይ ቆመ። ረሃብ ነው፣ የረሃብ ቸነፈር ነበር የሆነው። ቆመ፣ አቬንጅ ሆነ ማለት ነው፣ ረካ ማለት ነው። እስራኤል ቀጠለች ወደ ህይወት ጉዞዋ ማለት ነው። ያ መጨረሻ ያ there you go
ሸፊረ yes ዳ ከዛ 22 ላይ የዳዊት የደስታ መዝሙር በጣም ደስ የሚል የደስታ መዝሙር አለው እዛ ጋር ዳዊት የዘመረው የዳዊት የመጨረሻ ቃላቶቹ የዳዊት ኃያላን እና ስራቸው በጣም የሚገርም ነገር ተጽፏል ማጀስቲክ የሆኑ ነገሮችን አድርገዋል የዳዊት ኃያላን ከዛ ምዕራፍ 24 የመጨረሻው ላይ ዳዊት ህዝቡን ቆጠረ ከዛ ተጸጸተ ዳዊት ድንገት ዞር አለበትና ደግሞ ህዝቡን ቆጠረ በቃ ህዝቡን ቆጥሮ በራሱ ኃይል ድንገት ዞር አለ እግዚአብሔርን ከመታመን አሁን ይሄን ያህል ሰራዊት አለኝ ወደሚል ትዕቢት ሲገባ እግዚአብሔር ተቆጣ የእግዚአብሔርን ቁጣ ሲነድ ዳዊት ተጸጸተ yes ይሄን ይመስላል ለልጁ አቤሴሎም ጥቂት የዳዊት ልቦችን የሚያሳዩ ቦታዎችን ነበር አውጥቼ ነበረው ግን ሰዓታችን አሁን አልቋል it looks like our time is up ዳዊትና ከርሱ ጋር የነበሩ ሰዎች ሁሉ ልብሳቸውን ይዘው ቀደዱ ቅድም ያነበብነው ከዛ ጌታ ኢየሱስ ያለው እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ቀንበሬን በላችሁ ተሸከሙ ከእኔም ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ እረፍት ታገኛላችሁ ቀንበሬን ልዝብ ሸክሜም ቀልል ነውና ለምን ይሄን ያመጣው ይመስላችኋል ለምን ይሄንን የመጨረሻውን የማቴዎስን ክፍል ያመጣው ይመስላችኋል ከዚህ ይሄንን ሁለተኛ ነገስትን ሲጨርስ በሁለተኛ ነገስት ውስጥ የምንመለከተው ዳዊት እንዴት እስራኤልን እንደመራ አይደለ የዳዊትን ልብ ስንመለከት አደራረግ የነበሩትን ነገሮች አሰራራቸውን ስንመለከት ይሄን ያመጣውበት ምክንያት ለአዲስ ኪዳን አማኞች ለኛ የእግዚአብሔር መንግስት ወራሾች ለሆኑ ለኛ ሪፕሬዘንቴሽን ለሆኑ ለኛ እስራኤል በዘመኗ የእግዚአብሔር ተወካይ ነበረች አይደል ላይክ እኛ ቤተክርስቲያን ዛሬ ቅድም ስንጸልይ እንደነበረው የክርስቶስ ወኪሎች ስለሆነ እንዴት መኖር እንዳለብን እንዴት ይሄንን ኃላፊነት መወጣት እንዳለብን በምን አይነት ልብ ቦታ መቆም እንዳለብን ሁሉ ጊዜ ይሄ ጥቅስ ለአዲስ አማኞች ነው ብዬ አላምንም ለአዲስ አማኞች አይደል ለኛም ኤቭሪዴይ ያስፈልገናል ኤቭሪዴይ እንደክማለን ኤቭሪዴይ ወደዚህ ቦታ ልንመጣ ይገባል ይሄን ቦታ ኦኩፓይ ማድረግ አለብን ሸክማችን ሁሉ ጊዜ ከጌታ እግር ስር ከዛ ደግሞ የጌታ ሸክም ሁሉ ጊዜ ምን ይሆነልን አሜን የጌታ ሸክም ልዝብ የሆነልን ሰዎች ልንሆን ይገባል በዚህ መረዳት በዚህ ቦታ ላይ ቆመን የጌታን ነገር ልንሸከም ልናደርግ ይገባል በያስባለሁ በህይወት ውጣ ውረድ ውስጥ ስናልፍ የነፍሳችን ምርጫ ምንድነው I have some questions እዚህ ጋር የጻፍኳቸው በህይወት ውጣ ውረድ ውስጥ ስናልፍ የነፍሳችን ምርጫ ምንድነው የልባችን ምርጫ ምንድነው ቀድሞ የሚመጣው ምንድነው በእንግሊዘኛ ዲፎልት ሴቲንግ የሚባል ነገር አለ ታውቃላችሁ አይደል ዲፎልት ሴቲንግ ማለት ስልካችሁን ለምሳሌ ወደ ፋብሪካ ሞድ መቀየር ትችላላችሁ ሁሉን ነገር ዲሊት አድርጋችሁ ወደ ዲፎልት ሴቲንጉ መመለስ ትችላላችሁ ወደ አዲስ ልክ ወደዛ ስትመልሱት ምንድነው የሚሆነው ልክ ስትገዙት ጊዜ የነበረውን አይነት ፕሮግራሞች አደራረጎች አሰራሮች ይዞ እንትን ይላል እናንተ ከገዛችሁ በኋላ የጫናችሁበት የጻፋችሁበት ምን ያላችሁበትን ሁሉ ያስወግደውና ወደ መጀመሪያው ኦሪጂናሊ ፋብሪካው ወደ ሰራው ማንነቱ ይመለሳል ምንድነው የኛ ዲፎልት ሴቲንጋችን ምንድነው የልባችን ፕሬሸር ሲመጣ የህይወት ፕሬሸር ሲመጣ የህይወት አጣብቀኝ ሲመጣ ህይወት ግራ የሚገባ የሆነ ነገር ሲመጣ ምንድነው ዲፎልት ሴቲንጋችን የቱ ነው ምንድነው የሚቀድመው ወደ ልባችን የሚመጣው ምንድነው ወደ ጌታ መሸሽ ነው ጌታ እግር ስር ሄደን መቀመጥ ነው ላይክ ጌታ ሆይ ይሄ ነገር ከብዶኛል ስለዚህ ነገር ምን ትላለህ ጌታ ሆይ በስራ ቦታ ላይ እንደዚህ የሚከብደኝ ሰው አለ በሆነ ቦታ እንደዚህ የሚያደርገኝ ሰው አለ ወይ እኔ እንደዚህ ሆኛለሁ እንደዚህ ስለ አንድ ወንድም አስባለሁ ስለ አንድ አስባለሁ እንደዚህ ምንድነው ዲፎልት ሴቲንጋችን ቸግሮኛል ጌታ ሆይ ገንዘብ የለኝም ኦር ስራ የለኝም ኦር ጤናዬ ተዛብቷል ኦር የሆነ ነገር ሆኛለሁ በዚህ ሁሉ መሃል ምንድነው ዲፎልት ሴቲንጋችን ላይክ የመጀመሪያ ወደ ልባችን የሚመጣው ምንድነው አንድ የምንለው እንትን አለ
የእንግሊዘኛ ቃል ነው እንግዲህ እስቲ እንትኑ አቻ ቃሉን ፈልጉልኝ ሄጅመን የሚለውን አቻ ቃሉ ምንድነው በአማርኛ ሄጅመን ማለት ከአንድ ነገር ቀድሞ ያለው ማለት ነው አይደል ላይክ መጀመሪያ የምታዩት ወደ ልባችሁ ቶሎ የሚመጣው ቶሎ የሚቀናው ላይክ የጌታ ነገር ለኛ ጌታ ሄጅመናችን መሆን አለበት የህይወታችን ሁሉ ጊዜ የምንሄድበት ነገሮች ልክ ቅድም ስላችሁ እንደነበረው ልክ ይሄ መነጽሩ ለኔ እንደ ሄጅመን ቁጠሩት ላይክ I put it in front of my eye አይደል በኔ አይንና በማየው በዓለም መካከል አንድ የገባ አለ አይኔ እንደሚፈልገው አይደለም የማየው አይኔ እንዲያይ ይሄ መነጽር ያስፈልገኛል ላይክ ካልሆነ ይሄ መነጽር ከሌለ የማየው እይታ ትክክል አይደለም ስለዚህ ለኔ መንጃ ፍቃዴ ላይ ምን ይላል መሰላችሁ መነጽር ያደረጋችሁ ሰዎች መንጃ ፍቃዳችሁ ላይ ምን ይላል ያለ መነጽር መንዳት መነጽር ወይም ኮንታክት ሌንስ ሳይጠቀም መንዳት አይችልም ላይሰንሱ የተሰጠኝ በመነጽር ወይም በኮንታክት ሌንስ እንድነዳ ነው ለምን ያለ መነጽር ዓለምን የማይበት እይታ የውጭውን ዓለም የማይበት እይታ ትክክል አይደለም ተመርምሮ የተረጋገጠው ያ ነው ስለዚህ በሶሳይቲው መካከል በትክክል አይቼ ኢንተራክት ማድረግ እንድችል ምን ያስፈልገኛል መነጽር ያስፈልገኛል ስለዚህ ያ መንጃ ፍቃድ አውቶራይዝ የሚሆነው ትክክለኛ ፖሊስ ቢያቆመኝ አውቶሪቲ ቢያስቆመኝ ምናምን የሚሆነው ምንድነው መነጽር አድርጌ ካገኘኝ ነው መነጽር ጥዬ መብቴ ነው ብየነዳው ብገኝ እና ፖሊሱ አይቶ ኮንታክት ሌንስ አርጋል አላረኩም መነጽር አርጋል አላረኩም ስለዚህ ወንጀለኛ ነህ መብቴ ነው ማድረግ እችላለሁ ስለምችል ግን ማድረግ የለብኝም አይደል በአንድ ጊዜ ወንጀለኛ ያደርገኛል የእግዚአብሔርም ቃል ለኛ እንደዚህ ሊሆን ይገባል የክርስቶስም ሕይወት ለኛ እንደዚህ ሊሆን ይገባል ዓለምን የምናይበት መነጽራችን መሆን አለበት ያ ነው ዳዊት የሆነው አይደል ሲወድቅ በኃጢአት ሲወድቅ ለመነሳት ሲል ሁሉ ጊዜ ምርጫ ሲመጣለት እንደዚህ ይምጣል ከምርጫዎች ውስጥ ይፈልጋል የትኛው ነው እግዚአብሔር ላይ የሚጥለኝ የትኛው ነው እግዚአብሔር ላይ የሚጥለኝ እግዚአብሔር ላይ የሚጥለውን ይመርጣል ሁሉ ጊዜ ስለዚህ በእነዚህ የህይወት ምርጫዎቻችን ውስጥ ከእግዚአብሔር ጋራ በትክክል ልንጓዝ ይገባል